የ2018 ዓመተ ምህረት የኢየሱስ ክርስቶስ ልደት ከዋዜማው እስከ በዓሉ የተለያዩ ሁነቶች የተከናወኑበት ነበር። ከነዚህ መካከል ለመጀመሪያ ጊዜ በመስቀል አደባባይ የተካሄደው የአእላፋት ዝማሬና በቅዱስ ላሊበላ የሚካሄደው የቤዛ ኩሉ መርሃ ግብር ይጠቀሳሉ። ሪፖርተራችን ኤርሚያስ በጋሻው እነዚህ መርሃ ግብሮች መለስ ብሎ ያስቀኘናል። ተከታትለን ነው መለስ የ2018 ዓመተ ምህረት የኢየሱስ ክርስቶስ የልደት ዋዜማ ከዚህ ቀደም እንደተለመደው በክርስትና እምነት ተከታዮች አብያተ ክርስቲያናት ቅጥር ግቢ ውስጥ ብቻ የተወሰነ አልነበረም። በተለይ በአዲስ አበባና በድሬዳዋ ከተሞች የጃንደረባው ትውልድ ጠቅላላ ማህበር ያሰናዳቸው የአእላፋት ዝማሬ መርሃ ግብሮች ልዩ ትኩረት ያገኙ፣ ልዩ ድምቀትም የነበራቸው ነበሩ። ማህበሩ ከዚህ ቀደም ተመሳሳዩን መርሃ ግብር በቦሌ መድኃኔዓለም ካቴድራል ያካሄደ ሲሆን ዘንድሮ ማክሰኞ ታኅሳስ 28 ቀን 2018 ዓ.ም ለመጀመሪያ ጊዜ ሁነቱን በመስቀል አደባባይ አካሂዷል። መርሃ ግብሩ በመስቀል አደባባይ መካሄዱ ከዚህ ቀደም በቦታ ጥበት ምክንያት መሳተፍ ያልቻሉ በርካታ ምዕመናን እንዲሳተፉ እድል የፈጠረ ሆኖም ተስተውሏል። ምዕመናኑ በነጭ አልባሳት ሆነው ለሳምንታት ያጠኗቸውን 30 ያህል መዝሙራት የዘመሩበት ይህ የምስጋና መርሃ ግብር ሙሉ በሙሉ በሰላማዊ ሁኔታ ተካሂዶ የተጠናቀቀ ደማቅ መርሃ ግብር ነበር። አምስት ሰዓታት የወሰደው የ2018 የአእላፋት ዝማሬ መርሃ ግብር በተለያዩ ዓለም አቀፍ መገናኛ ብዙሃን ትኩረትም አግኝቶ ነበር። ቢቢሲ፣ ሬውተርስና ኤኤፍፒ ለሁነቱ የዘገባ ሽፋን ከሰጡ ግዙፍ ዓለም አቀፍ መገናኛ ብዙሃን መካከል የሚጠቀሱም ነበሩ። ከመርሃ ግብሩ በኋላ የጃንደረባው ትውልድ ጠቅላላ ማህበር እንዳስታወቀው ከእንግዲህ የአእላፋት ዝማሬ ከልደት ዋዜማ በፊት ባለው የዋዜማው ዋዜማ ዕለት እንዲከናወን ተወስኗል። በዚህም መሰረት ዋዜማው የአእላፋት ቅዳሴ መርሃ ግብር የሚከናወንበት ይሆናልም ተብሏል። የልደት ዋዜማ ሁሌም እንደሚደረገው ደግሞ በቅዱስ ላሊበላ ውቅር አብያተ ክርስቲያናት በልዩ ልዩ መንፈሳዊ መርሃ ግብሮች ተከብሯል። በተለይ በቅዱስ ላሊበላ የሚካሄደው የቤዛ ኩሉ ዓለም ስነ ስርዓት ዘንድሮም ሊቃውንተ ቤተ ክርስቲያንና ምዕመናን እንዲሁም የውጭና የአገር ውስጥ ጎብኚዎች በተገኙበት ተከናውኗል። እንደሚታወቀው ጌታችን ኢየሱስ ክርስቶስ በቤተልሔም ከተማ በከብቶች ግርግም በተወለደ ጊዜ ከሰማይ የወረዱ መላእክት የከብት መንጋዎችን ይጠብቁ የነበሩ እረኞች አንድ ሆነው ዘምረዋል። አሁን ሊቃውንቱን ስታዩዋቸው ከላይና ከታች ሆነው እየዘመሩ ነው። ከታች ያሉት የከብት መንጋ ይጠብቁ የነበሩ እረኞችን ሲወክሉ፣ ከላይ ያሉት ደግሞ ከሰማይ የወረዱትን መላእክት ወክለው ነው እየዘመሩ ያሉት። የኢየሱስ ክርስቶስ የልደት በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተካሄዱት ከነዚህ መርሃ ግብሮች ውጭም በሌሎች የክርስትና እምነት ተከታዮች አብያተ ክርስቲያናትም ዘንድ በተለያዩ መንፈሳዊ መርሃ ግብሮች ተከብሯል። በልደት በዓል ዕለት ደግሞ ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር ሁሌም በበዓላት ወቅት እንደሚያደርጉት ማዕድ አካፍለዋል። ዘንድሮ በሼካ ፋጢማ የአይነ ስውራን ትምህርት ቤት በመገኘት ማዕድ ያካፈሉ ሲሆን ከዚህ መርሃ ግብር በኋላ ደግሞ በከተማና መሠረተ ልማት ሚኒስቴር የተገነባውን የቱሉ አራራ ሞዴል መንደር መርቀዋል።